አንዱ ዓለም አባተ ያጸደ ልጅ ይባላለሁ በመኢኒት ብሔረሰብኛ ደግሞ ባለው ስሜ ኦይቱ ይባላለሁ እንግዲህ በዚህ ስራ ውስጥ አጠቃላይ በመኢኒት ብሔረሰብ ውስጥ ከ2003 ዓመተ ምህረት ጀምሮ ላለፉት 14 15 ዓመታት ጥናት አድርጌያለሁ እንግዲህ በማስተርስ ዲግሪ ደረጃ ያጠናው ጥናት አለ በዶክተሬት ደረጃ ደግሞ ሳጠና ያጠናው ጥናት አለ ረጅም ጊዜ የወሰዱ ጥናቶች ናቸው አጠቃላይ እንግዲህ ከ14 ዓመት ያላነሰ ጊዜ አብረን ቆይተናል በደቡብ ምዕራብ ኦሞ ዞን በመኢኒት ወረዳ ትኩረት ያደረገ ስራ ነው በግጭት አፈታት ላይ ነው ትኩረት ያደረገው ይህ ማህበረሰብ ከአዲስ አበባ ወደ 900 ሜትር ያህል ርቆ የሚገኝ ነው ከዚህ በፊት እንደዚህ በዚህ መልኩ የተሰራ ወይንም የታወቀ ማህበረሰብ አይደለም ማህበረሰቡ ድረስ ሄደን አጥንተን ነበር አይተን ነበር ለብዙ ነገር በጣም ሩቅ ነን አይደለ ማህበረሰቡ በጣም ፍቅር ሰላም ደስ የሚል ማህበረሰብ ነው ጠረፍ አካባቢ እንደመኖሩ ደግሞ በአብዛኛው እዛ አካባቢ ስቴጂ መንገድ የለም ጤና የለም የጤና ጣቢያ ትምህርት የለም እንደዚህ አይነት ነገሮች ማህበረሰቡ ላይ አይተናል ከዛ ውጪ ደግሞ ባህሉ ቱባ ባህሉን ነው እዚያም ተተን የሰራነውና ቲያትሩን መስራት ብቻ ሳይሆን ለማህበረሰቡ መሰረታዊ አገልግሎቶችን አብሮ እንዲታይ እንዲሟላም ጭምር ነው ምክንያቱም እኔ እስከዛሬ ድረስ ባለኝ ልምድ ቲያትር ሰርቼ ተመልካችን አሳይቼ ወይንም አዘጋጅቼ አቅርቤ ያው ፊድባክ ይኖርሻል እዚህ ማህበረሰብ ዘንድ ሲሄድ ግን የተለየ አላማ ነው ያለኝ ምክንያቱም ማህበረሰቡን ሳየው ኢትዮጵያዊነትሽን ታያለሽ የቱ ጋር ነን ታያለሽ ብዙ ነገር ወደ ውስጥ እንድታይ ያደርግሻል በአንድ በኩል የማህበረሰቡ ቱባ ባህል አለ አቀራረብ ፍቅሩ በቃ ብዙ ነገሩ ደስ ይላል አካባቢው ሰላሙ በሌላ መልኩ ደግሞ መሟላት ያለባቸው ነገሮች አሉ ስለዚህ ቲያትር ለዛ ምንድነው ጠቋሚም ነው ማለት ነው ዳጥኝ በጣም በርካታ ነገሮች ናቸው በተለይ የማስተርስ ጥናት ላጠና በ2003 በሄድኩበት ጊዜ የመጀመሪያው መንገድ አለመኖር ነው በርካታ ቦታዎች ላይ መንገድ አልነበረም ስለዚህ መንገድ ባልነበረበት መጓጓዣ ባልነበረበት ይሄንን ጥናት ለማድረግ ማሰብ በጣም ከባድ ነበር በእግር መሄድ ያስፈልግ ነበር በተለይ ደግሞ አንዳንድ ቦታዎች ቀኑ አልቆ ሌሊቱን የሚያስጉዙም ጭምር ነበሩ 21 ሰዓት በእግሬ የተጓዝኩበት አጋጣሚም ነበርና እንኳን አይደለም ያኔ አሁን እንኳን በኢትዮጵያ ብሔራዊ ቲያትርን ይዤ በሄድኩ ወቅት እንኳን ያርጣ ለመድረስ 13 ወንዞችን ማቋረጥ ነበረብን መኪና እንዲያልፍ መደልደል ነበረብንና እንዲህ አይነት ነገሮች ሲታይ በተለይ መጀመሪያው ጊዜ ምግብም የሚቸግርበት ጊዜ ነበረ በቃ ከባድ ነበር ያ መንገድ ስላልነበረ በወነጢሻ ውስጥ የሚሄድ ነገር ነው ማህበረሰቡን አምኖም አሳምኖም መጓዝ በጣም ከባድ ነበር የባህላዊ ግጭት አፈታት ስርዓቱን ነው ማስተርስ ላይ ያጠናውትና እሱን በቅንብር ተፈጥሯዊ መቸት ለመስራት ከመቶ ያላነሱ ሰዎች ቪዲዮ መቅረጽ ነበረብኝ ከበርካታ ከርቀት የመጡ ሰዎች ነበሩና ያን ሁሉ ሰው ሰብስቤ እስከ ቀኑ 9 ሰዓት ድረስ ዝናብ ሆነ እና ለመስራት በጣም አስቸጋሪ ሆነና ትዝ ይለኛል የዛን ወቅት የማስተርስ አማካሪ ዶክተር ፈቃድ አዘዘ ነበሩና ሰዎቹን ከዛ በላይ ማቆየት ስለማልችል ረሃብም ስለነበረ በተንኩኝና ለሞባይል ደግሞ ለማናገር ተራራ ላይ መውጣት ነበረብኝና ርቀት ጠብቄ ኔትወርክ አግኝቼ ደወልኩላቸው ለዶክተር ፈቃድ አዘዘ ዶክተር እንዲ ሆኖ እንዲያደርኩ ምን ይሻላል ስላቸው የሚሻለውና አንዱ አለ የሚሻለውማ ቆይታ እንደገና ደግመህ ቀረጻው ነበር ያሉት ምክንያቱም እድሉን በኋላ ሲያስረዱኝ እድሉን አታገኘውም እንዳንተ እዛ ድረስ የሚሄድ ሰው የለምና ደግመህ መቅረጽ አለብህ ብለው እንደገና ቆይቼ ነው ደግሜ የቀረጽኩትና እንዲህ አይነት ጊዜዎች ነበሩ አልያሰና ኮናታል ያ ዞካና ቲያትሩ ተጀመረ ልምምድ ከልምምድ ጀምሮ ለመድረክ ለማብቃት ኦልሞስት 1 አመት ፈጅቷል ከዛ በኋላ ደግሞ ከተመጣ በኋላ የካስቲንግ ጊዜ ነበረ ኦዲሽን ተሰጥቶ የቲያትር ቤቱ ባለሙያዎች አሉ ከቲያትር ቤቱ ውጭ ያሉ ባለሙያዎች አሉ እንዲሁም ደግሞ
ጀማሪና ወጣት ባለሙያዎች አሉ። እነዚህ ሁሉ ኮላቦሬት ለማድረግ የተሞከረው በዚህ ጊዜ ውስጥ ወደ 3-4 የግምገማ ሂደቶችን አልፈዋል። ራሱ ከማህበረሰቡ ተወካዮች እየመጡ ሐሳብ እየሰጡ እየገመገሙ ስራውን ሲያዳብሩ ቆይተዋል። የቲያትር ቤቱ ገምጋሚ ኮሚቴዎችም እንዲሁ ሲገመግሙ ነበር። እንደሚታወቀው ማንኛውም ህዝብ ማንኛውም ብሔር ብሔረሰብ የራሱ የሆነ የማይደገም ያልተተካ የራሱ ብቻ የሆኑ በርካታ ባህሎች አሉት። እጅግ በጣም በርካታ። ለምሳሌ የሜኒት ባህላዊ ግጭት አፈታት ስርዓት የሜኒት ብቻ ነው። በርካታ አካባቢ እንደ ብሔር ብሔረሰቡ የግጭት መፍቻ ስርዓቶች አሉ። ግን ይሄ አሻ የሚባለው ደግሞ የሜኒት የብቻው ነው። በነገራችን ላይ በሜኒት ብሔረሰብ ሁለት በጣም ቀላል ሁለት በጣም ከባድ ግጭት የሚያስነሱ ነገሮች አሉ። አንደኛው የራስ ካልሆነች ሴት ጋር የግብረ ስጋ ግንኙነት መፈጸም በጣም ሲፈጽሙት ቀላል ነው፣ የሚያስከፍለው ዋጋ ግን በጣም ትልቅ ነው። እንዲሁ ደግሞ የግድያ እርቅ ስርዓት ሰዎች በተለያየ ምክንያት በድንበር ጠብ ሊሆን ይችላል፣ ባየኝ በሰደብከኝ ሊሆን ይችላል፣ እንደገና ደግሞ ብድር በመውሰድ አልመለስክም በማለት ሊሆን ይችላል። በበርካታ ምክንያት ሊገዳደሉ ይችላሉ። የሚያስከፍለው ግን መስዋዕትነት እጅግ በጣም ከባድ ነውና በጣም በርካታ ለምሳሌ ጋብቻ ስርዓታቸው የነሱ ብቻ ነው፣ የተለየ ነው። የቀብር ስርዓታቸው የነሱ ብቻ ነው፣ በጣም የተለየ ነው። ለምሳሌ ቀብር ስርዓት ላይ 4 አይነት የቀብር ስርዓት አላቸው። ህፃን ሲሞት፣ ወጣት ሲሞት፣ ጎልማሳ ሲሞት፣ እጅግ በጣም ደግሞ አረጋዊ ሲሞት እና በጣም ትልቅ አረጋዊ ከሞተ በተለይ በነባሩ ቀደም ባሉት አመታት ከአካባቢው ሰውየውን ከቀበሩ በኋላ በሰውየው መቃብር ላይ ዋርካ ካደረጉ በኋላ አካባቢውን ለቀው ነው ቦታ ቀይረው ነው የሚሄዱትና በሜኒት ብሔረሰብ ትልልቅ ዋርካዎች ካየህ ትልልቅ ሰዎች የተቀበሩበት ነው ማለት ነውና እንዲህ አይነት ያመጋገብ ያበላል ያስተራረስ የጭፈራ የለቅሶ በርካታ የተለየ ስርዓት አላቸው። ስለዚህ ያንን ስርዓት ለማሳወቅ ለማሳየት ለሌላው ለማቀበል ነው የሰራሁት። ሁሉንም አንድ ላይ አጥንቶ ቱባውን ይዞ ከመጣ በኋላ ወደዚህ ወደ ኮሪዮግራፈሩ ሲያመጣው ቱባውን ሳይለቅ ባህሉን ሳይለቅ አሳምሮ ማቅረብ ነው። ብሔር ብሔረሰቦቹን ከሰራም በኋላ ኢቨንት ጠርተን ስቴጁ ላይ እንዴት ነው ምን ስተት አለ ምን እናስተካክል ያለን ይበቃናል ዕውቀታችን ብሩህ ነው ብለን አልተቀመጥንም። ምክንያቱም ሲሰራ ስተት አለ ሲሰራ ነው ሁሉ ነገር ያለውና ከዛ ከሰራ ነው ብዙ ወራቶች ፈርጭቷል ስንሰራና እዛ ውስጥ ሲመጡ እነሱ መጥተው በደስታ አይተውት እዚህ ጋር እንዲሆን እዚህ ጋር እንደማለም አልቅሰው ከለቅሶ ጋርና ከደስታ ጋር ነው ሄዱት ሲያዩት ራሱና እዚህ ላይ መስራቴ ለኔ ፈታኝም ነበር እላለሁ። ያልተነኩ ነገሮች ናቸው። ትንሿ ነገር ትርጉም ያላት ናት። ትንሿ እንቅስቃሴ ለነሱ ትርጉም አላቸው። እቺ ዴጊያ የደም ማድረቂያ ሴት ናት። ብሔራዊ ቲያትር ላይ ሲመጣ ግን እቺ ዴጊያ ስትመጣ እኔ ላይ እንደ ቲያትርም እንደ ኮሪዮግራፈርም ወደኔ ስትመጣ ግን ዴጊያ የደም አድራቂ ሆና እንድትቀር አይደለም ስሰራው የነበረው። ዴጊያ የደም አድራቂ ሆና ብትቀየርም ለነዛ ማህበረሰብ ለነዛ ቤተሰብ ብትሰጥም እዛ ቤተሰብ ላይ ግን ስትሄድ ትልቅ ነገር እንዲያረጉላት እንዲያስተምሯት ህይወቷን እንዲቀይሩላት አርግዛ ወልዳ የልጆች እናት ሆና ከትምህርት እንዳትቀር ወደ ኋላ እንዳትሸሽ ለማህበረሰቧ እንድትደርስ አርጎ ጸሐፊው ደራሲው ያን ያደረገው በሙዚቃ በኮሪዮግራፊ ላይ ያስእል ይታያል። ባህላዊ ግጭት አወጋገድ ስርዓታቸው ላይ ነው ይሄ ድራማ የሚያጠነጥነው። ዴጊያ ማለት በአንዲት 12 አመት ልጃገረድ የህይወት ታሪክ ላይ መሰረት አድርጎ የተጻፈ ነው። ዴጊያን በ2003 ነው ያገኘዋት። ያኔ በአሻ የተከፈለች በአሻ የተሰጠች ለደም ማድረቂያ እርቅ ስርዓት የተሰጠች ልጅ ናት። ስለዚህ ያንን በማንሳትና የባህላዊ ግጭት አፈታት ስርዓቱን ከሌሎች ወግ ልማዶች ስርዓቶች ባህሎች ጋር በማዋሃድ ያንን ዋና መሰረት አድርጎ ሌላውንም ለማሳየት የተሰራ ነው። እኔ በጣም ደስ ያለኝ ነገር ያ ማህበረሰብ ከተጋጨ በኋላ ያንን የአሻ ስርዓት ካደረገ በኋላ በፍጹም ቂም የለውም።
ወዲያውኑ በደቂቃ ውስጥ ተቃቅፈው አብረው ሲበሉ ታያለሽና በጣም የሚደንቅ ልብ የይቅርታ ልብ የምታይበት ነው። ምክንያቱም በዚች ምድር ላይ ያለን ግጭቶች አይጠፉም፣ ግን ያንን ግጭት የምንፈታበት ስልት ነው አይደለ? እንደዚህ አይነት ባህሎች ደግሞ ወደ ምን መምጣት አለባቸው? ወደ ዘመናዊው መጥቶ ማህበረሰቡ እሴቱን እንዲጠቀም ባህሉን እንዲጠቀም ለምን ይሉንታ ማለት ባህሉን የሚፈራ የሚያከብር እምነት ያለው ማህበረሰብ ነው። ስለዚህ ትልቅ ዋጋ ያለው ነው። ሌላው ምንድነው በዛ ማህበረሰብ ውስጥ ለየት ካለው ነገር ምንድነው ሁለት ጎሳ በሚጣላበት ጊዜ ለዛ ጎሳ ማለት ለገደለው ጎሳ ካሳ ሆኖ ገዳይ የሚከፍለው ምንነው? ሴት ልጅ ነው። አሁን ላይ ከሴት ልጅ ወደ ገንዘብም ወደ ከብትም እየተለወጠ ነው ያለው። ያቺ ሴት ልጅ ምንድነው ልጅ ወልዳ ተተካልናለች ነው ተተካልናል ዘር ይቀጥላል ነው። ከዛ በኋላ ከአሻው በኋላ ስራቱ ምንድነው ይላል ሰላማዊ ነው የሚሆነው። ሆኖም ግን አሁን ላይ ቲያትሩም የሚያሳየን ያቺ ልጅ እዛ ሄዳ ካሳ ከምትሰጥ ይልቅ ተምራ ሀገር ምትመራ ሕክምና ላይ እዛ አካባቢ ከበድ ያለ በሽታ አለ እንደ ወባ አይነት የሚባል ያንን ለማከም ቤተሰቧን የምትጥር ልጅ ነው በኋላ ላይ የምትሆነው። ያስተማሯት ግን እነዛው የተገደለባቸው ቤተሰቦች ናቸው። እና በምን አይነት መልኩ ነው የምናየው ነው ይሄንን እንዴት ነው የምናየው ነው? እርቅ የሚያከናውኑት ወንዝ ዳር ወይም ወራጅ ውሃ ጋር ነው የሚሄዱት። እንግዲህ ምርቅ ሲፈልጉ እዛ ጋር ነው የሚሄዱት። ምክንያቱም ወራጅ ውሃ ብታይ ወራጅ ነው አይቆምም ወራጅ ውሃ። ስለዚህ ጸባቸውን መሻገር ይፈልጋሉ፣ እንዲወርድ እንዲሄድ ይፈልጋሉ። አይቆምም ስቴብል አይደለም ውሃዬሽ ወራጅ ውሃ ይሄዳል። እነሱም በቃ ያለፈ ትላንትና የተከሰተ ነገር ትላንት ሄዷል። በቃ ለዛሬ አዲስ ናቸው፣ ለነገ አዲስ ናቸው። ስለዚህ የተሰበረ ግንኙነትን እንደገና መጠገን ይችላል እና በጣም የዋህ ማህበረሰብ ናቸው። እዚህ ዴጋ የተሰኘው ቲያትር ላይ የገዳይ ቤተሰብን ወክዬ ነው የምጫወተው። ሀሳቡ በጣም አሪፍ ነው ማለት ትውፊታዊ ነው። ሜኔት ለምትባል አንድ ውብ መንደር ላይ የተሰራ ነው እና ያው ባህላችንን እንዳቃርጎኛል። ብዙ ማላቀው ነገር ነበረ ያንን እንዳቃርጎኛል። ይሄ ስራ እንግዲህ ኦልሞስት 1 አመት ፈጅቷል። ከ80 በላይ ተዋናይ ነው ያሉበት። ከዞኑ ጋር አብረን ጥናት በመናደርግበት ጊዜ እያንዳንዱ ወረዳ ሄደን አይተን ነበረ። ሰው በጉጉት ነው የሚጠብቁት ይሄ ስራቸውን። ለምን ናፍቆት አላቸው። መድረክ ላይ ወጥተው እንደዚህ አይነት ስራዎቻቸውን ለህብረተሰቡ ተደራሽ እንዲሆን ይፈልጋሉ። ለዚህ ደግሞ ትልቁን ሚና የሚጫወተው የኢትዮጵያ ብሔራዊ ቲያትር ነው። ምክንያቱም የኢትዮጵያ ብሔራዊ ቲያትር የሁሉም ማህበረሰብ ኢትዮጵያ ውስጥ ያሉ መገልገያ ነው። የነሱን ባህል የማጥናት ግዴታ አለበት። አጥንተው ደግሞ ለማህበረሰቡ ማስተዋወቅ አለበት። ኢፋይ የሚል ገጸ ባህሪ ነው ወክዬ የሚጫወተው። ካለ ጥፋቱ የተፈረደበት ማለት ካለ ጥፋቱ ሸንጎ ፊት የቀረበ ሳይሰርቅ ሰርቀሃል ተብሎ ነውና ግን የማህበረሰቡን ደግሞ የፍርድ አሰጣጥ እንዴት እንደሆነ ማህበረሰቡ ጋር ያለው ስርዓት ብዙ ነገር እንድንማር አድርጎናልና እኛም ማውቀን ለሌላው ደግሞ ማሳወቅ ስላለብን ቲያትሩ በዚህ በጣም ቆንጆ መልእክት አለው። እንደድሎ ነው ሜኔት የራሱ ቋንቋ አለው። ይሁን እንጂ በሜኔት ብሔረሰብ በርካታ ብሔረሰብ ይኖራል። ከሸኮ፣ ከዲዚ፣ ከዚልማሙ፣ ከቤንች፣ ከሱርማ ጋር ተዋስነው አንዳንዴም ደግሞ አንዱ ባንዱ ይኖራሉ። እንዲሁ ደግሞ አማርኛ በስፋት ይነገርበታል። ስለዚህ በሜኒት ብሔረሰብ በስፋት አማርኛ ይነገራልና ቋንቋው ያን ያክል ከባድም አስቸጋሪም አይደለምና እኛ እየቀላቀልን በቴክኒካሊ በሆነ መንገድ ለኦዲየንሱ በሚገባ መልኩ አንዳንድ ሜኒትኛዎች ካሉ እነሱ ጠጠረው ምን ማለት ነው ብለው ለፍቺ እንዳያስቸግሩ በቲያትሩ ውስጥ በትርጉም ባለው መልኩ ግልጽ እንዲሆኑ ተደርጎ ነው የተሰራው። ሜኒትኛው ትንሽ ከአማርኛ ትንሽ ራቅ ያለ ነው። የተለያዩ ሜካኒዝሞችን ስንጠቀም ነበር። አንደኛው ራሱ ሜኒትኛውን በአማርኛ ጽፈን የመቁጠር ጉዳዮችን ስናደርግ ነበረ።
ከዛ በኋላ ደግሞ ተናጋሪዎቹ መተው አነጋገር እንዴት ነው የሚነገረው ይሄ ጉዳይ በምን መልኩ ነው የሚገለጸው የሚለው ነገር እሱን ሲሰሩ ነበር ከዛ ውጪ ደግሞ ሪከርድ ያደረገን ንግግሩን እሱንም ስናቀርብ ነበር እንደዚህ አይነት ስራ ጠቀሜታው ምንድነው በሪሰርች ሲሰራ በደንብ ተዋናይ የልበ ሙሉ ሆኖ ትወናዎችን መስራት ይችላል ምክንያቱም ገጸ ባህሪ መረዳት ነው የተዋናይ ትልቁ ስራው ገጸ ባህሪው መረዳት ምን ይፈልጋል ምንድነው ያለው ምን አይነት ማህበረሰብ ላስተዋውቅ ነው ቆምኩት የሚለውን ነገር ወደ ውስጣችን ነው የሚይዘውና እኛ መኢኔቶች ነን ስለን መኢኔት ማለት ሰው ማለት ነው በቃ ሰው ደግሞ በቃ ምንም እንትን ማትይለት ነገር ነው ስለዚህ በሪሰርች መሰራቱ ትልቁ ጥቅሙ ነው ብዬ አስባለሁ ከዛ እንደ ብሔራዊ ቲያትር ደግሞ ግዴታ እንደነዚህ አይነት ቱፊታዊ ፕሌዎችን ማውጣት ስላለበት እንደነዚህ አይነት ስክሪፕቶችን ደግሞ ይዞ ሲመጣ በጥናት የተያያዙ ስለሆኑ ለአተዋውን እጅግ ደስ የሚሉ ወደ ማህበረሰቡ ለመሄድም እነሱም ወደኛ ለመምጣት ያደረጉት ጥረት ደስ ይላል ከህዝብ ተወካዮች ምክር ቤት ተወካዮቻቸው ጀምረው እስከ ወረዳው ድረስ እኛ ባህሉን ትፊቱን እንድናቅ አድርገው ካጨፋፈሩ ጀምረሽ አነጋገሩን እንዲሁም ደግሞ ማህበረሰቡ መኢኔትን እንድንወደው ሳንሄድ እንድንወደው አድርገውናልና ከሌላ ቲያትር የለየው መኢኔትን ይሄ መስለኛል የመክፈቻ ስርዓቱን በመነግራቸው ጊዜ ሉካኑ መጥቶ አይተሻቸዋል አለባበሳቸው ድምጻቸው አጨፋፈራቸው በጣም የተለየ ነው አይደል ሜካፓቸው እዚህ መጥተው እንደሚያሳዩን ገለጹልን በጣም ነበር የተደሰት ነው ለኛ ይሄ በጣም ልዩ ነገር ነው ለሁላችንም ማለት ነው በጣም ነው ደስ ያለኝ ከምንም በላይ ደግሞ ከዛው ከሜኔት ማህበረሰብ ከሀገሩ ድረስ መጥተው ስቴጅ ላይ አብረውን ሲጨፍሩ ነበር ሀዘኑን አብረውን ሲጋሩ ነበር እና ያለው ነገር በጣም ያስደሰተኝ ከጠበቁት በላይ ነው የሆነውና ደስ ይላል ሀዘንን በጭፈራ ማድረግ ይከብዳል እና እንደዛ ነው ሀዘናችንን በጭፈራ ነበር ተስነለ የነበረውና ያንን ደግሞ ስላለመድ ነውኛ ወደዛ እስከመጣ ከብዶኝ ነበር ግን በለምምድ ስለቆየ አሪፍ አድርጌዋለሁ ያስባለሁ ሰው ሲቀበር በባህላዊ ጭፈራ ነው የሚቀበረውና እሱ ራሱ ያስደንቃል ብዙ የሚታይ ባህል አላቸው እንደሆነ በጣም በተለይ ስርዓታቸው ያሻ ልጅ ያሰጣጣቸው ምናምን አሁን ብዙ ምንማርባቸው ነገሮች አሉ እንደ ተመልካች መተው ቢያዩት ብዙ ሊወስዱ የሚችሉት ነገር አለ ብዬ አስባለሁና እኔ እንደኔ የተማርኩባቸው ስርዓታቸው ያመጋገብ ስርዓታቸው ከዛ የሰርግ ስነ ስርዓታቸው ከዛ በዘለለ ደግሞ የፍርድ አሰጣጣቸው ከዛ የለቅሶ ስነ ስርዓታቸው ብዙዎቹ አስደናቂ ነገሮች ናቸው በተለይ ያላለመደው ሰው እንደ ተመልካች መተው ሲያዩት በጣም የሚደነቁበት ነገር ነው በኢትዮጵያ ብሔራዊ ቲያትር ይከፈታል ዋናው ምረቃ የሚካሄደው ደግሞ በሜኒት ብሔረሰብ የዞን ከተማ በጀሙ ነው እና ጀሙ ላይ በጥቅምት 30 ቀን ዛው ብሔረሰብ ውስጥ ያሉትን የሙያተኞች ወስደን ማህበረሰቡ ባለበት ቲያትሩን እንከፍታለን ከዛ በኋላ ተመልሶ በዚህ ቲያትር ቤት ውስጥ ቅዳሜ የሚታይ ነው የሚሆነው